ምን እንደማደርጋችሁ ታያላችሁ። ተው ብዬ ነበር መሲ። ጉድ ነው ማረግሽ የማትረቢ። እስኪ አሁን መጀመሪያ ክፍልሽ ምን እንዳለ እናያለን። ከዛ ምን እንደማደርግ ወስናለሁ። መሲ መሲ ስራ አላስፈታውሽም አይደል? አረ በጭራሽ አላስፈታኸኝም። ምንድን ነው ትነግሪኝ የነበረው ነገር? ምን መሰለ ቤሉል፣ ለአንተ በጣም ትልቅ ነገር ማለት አባትህ እሰጥሃለሁ ብሎ አስቦ ያስቀመጠው ነገር ነበር። ያስቀመጠው ስትይ እሱ ካስቀመጠው ማም ጋር እንጂ አንቺ ጋር ምን ይሰራል? አንዳንድ ጥያቄዎችን ወደ ኋላ ተዋቸው፣ ምክንያቱም ለእነሱ መልስ የለኝም። ግን ያንተ የሆነ አስፈላጊ ነገር እኔ ጋር አለ። እሺ ስጪ። መሲ ምንድን ነው? ቤሉል ክፈታው። ቤሉል ቆይማ መጀመሪያ እኔ ላውራት። አንቺ ወንድሜ እባክህ እረፍ። ምንም እንዳታረግኝ እያስፈራኝ ነው። እያስፈራኝ ነው? አንቺ ትፈሪያለሽ? ፍርሃት የሚባል ነገር ታውቂያለሽ? ወንድሜ እረፍ። ዝም በይ። ስሚ፣ አትሞጣሞጪ። አርፈሽ ቁጭ በይ። የተፈጠረውን አንድ ባንድ ትነግሪኛለሽ። ተግባባን? ቆይ እሺ፣ ምን እንዳስረዳህ ነው የምትፈልገው? ለምንድን ነው ትምህርትሽን ያቋረጥሽው? ማቋረጥሽ ሳያንስ ቦርሳ እያያዝሽ የትም እየዞርሽ ትመጫለሽ። ከማን ጋር ነበርሽ? ከማንም ጋር አልውልም። ዝም ብዬ መናፈሻ ቦታ ነበር ጊዜ የማሳልፈው። እኔ እኮ ቤሉል ነኝ። ይህንን ተራ ዘባዘኬሽን ማምሽ ይመስልሻል? ወንድሜ እኔ እኮ ጠየቅኝ ነው የመለስኩት። እንድናደር እያደረግሽ ነው። ለምን ትምህርትሽን አቋረጥሽ? ወንድሜ እኔ ለአንተ ብነግርህ ባስ ትናደዳለህ ብዬ ነው። እውነቱን ከነገርሽ ለምን አልረዳሽም? በይ ንገሪኝ። ትክክለኛ ምክንያትሽ ምንድን ነው? ወንድሜ ፍቅር ይዞኛል። ፍቅርና ትምህርት ምን አገናኘው? የማይመስል ነገር አታወሩ። ምኑ ነው የማይመስለው? እንዴ እውነቱን ንገረኝ አልከኝ፣ ነገርኩ። ለምን የማይመስል ነገር የምትለኝ? እኔ እንግዲህ እውነቱን የነገርኩ ይቅርታ። ቆይ ከተማሪ ነው ፍቅር ያዘሽ? እሺ ፍቅር ያዘሽ እንበል። እንግዳ ክፍል 50 እንደ መሲ ያናደደዋል እንደኔ። መሲ በጣም ነው ያናደደችኝ። እንዴት ናችሁ ውድ ተመልካቾቼ፣ ውድ ተከታታዮቼ? ላይክ ሰብስክራይብ አድርጉኝ ማለት ነው። እንደዚሁም አስተያየታችሁን ጻፉልኝ ማለት ነው። እንግዳ ክፍል 50 እንግዲህ ኤልሹ ወደ ቤት ናት። ክላሷ ቆልፋ ነበር ማለት ነው። ያው መሲም ምግብ አመጣችላት። ኤልሹ በጣም ክፉ ናት፣ ክፉ ማለት ነው። ለምን አመጣሽልኝ? አንቺ የሆነ ነገር አድርገሽው ከሆነስ ቅመሽው ማለት ምን ብትሆን ነው? በጣም የሰው ልጅ ቢከፋ እንደዛ ማለት አልነበረባትም። መሲም እንግዲህ ተናዳ ወደዚህ የመጣሁበትን እግሬ በሰበረው አለቻት ማለት ነው። እንግዲህ ጆንም ቤት መጥቶ ሄለንን እያስፈራራት ነው። መረጃ ይዤብሻለሁ እያላት ነው። ምክንያቱም የኑኑን የሕክምና ወረቀት እንትን ስላለች ማለት ነው። በውሸት ያው ኤችአይቪ ያለባት ብላ ስላለች እሱም መረጃ ይዞባታል ጆን ማለት ነው።
እንግዲህ ሰው አትናቂ ምናምን አለት። ያው ቤሉል ሲመጣ ወደ ውጭ አስወጥታው ነበረ። ቤሉል ደግሞ ያው ኤልሹ የሆነ ነገር እንዳታረግ ስጋት ምናምን ላይ አድሮበት ነበረ። በሩ እንዲከፈት እያለ ነበር። ሄለንም እንግዲህ ምንም አትሆንም እያለችው ነበር ማለት ነው። የእናቷ ልጅ ግን እኮ ያው የእሷ ልጅ አይደለችም ማስተዳደግ ነው እንጂ። እና ጆንም እንግዲህ ከውጭ ለምንድን ነው የምንፈራው ይችን ወንጀለኛ ብሎ ፊት ለፊት ቤሉልም እያለስ ሄለን ከቤሉል ጋር ሆና ጆን ይወጣል ማለት ነው። እንግዲህ ቤሉልም ምን ያደርጋል ይሄ የማይረባ ምናምን ዱርዬ ይልና ሊመታው ሲል ሄለን ተረጋጋ፣ እኔ ጠርቸው ነው ምናልባት በሩን ብትከፍት አለችው ኤልሹን ማለት ነው። አዎ ለምንድን ነው የጠራሽኝ አለ። እሱ ደግሞ ያው ምንድን ነው የሚባለው ክፉ ለክፉ ይግባባል አይደል? እና ገባው ማለት ነው። ከዛ ሄዱ። ቤሉልም እንግዲህ በሩን ሰብረዋለሁ እያለ ነበር ማለት ነው። ወደ ክላሷ ሄዱ። ክላሷ ሄደው ሲቆረቁሩ ስትከፍት እሱ ብቻ መስሎት ቤሉል ዘሎ በር እንደከፈተች በሩን ይቆልፈዋል ገብተው ማለት ነው። እንግዲህ ምን ሆነሽ ነው? ለምንድን ነው ትምህርትሽን ያቋረጥሽው? እንዴት ነው የምታስመስይው? ቦርሳ ይዘሽ እየሄድሽ ምናምን ሲላት ያው በጥፊ መታት። እሷም እንግዲህ ወንድሜ እያስፈራራሃኝ ነው ምናምን። በመጨረሻም እንግዲህ ፍቅር እንደያዛት ነገረችው። ከተማሪ እንዳልሆነ ያው አዶኒ እንዳልሆነ አልነገረችውም። ፍቅሯን መናገር እንደማትችል አብሯት እንደሆነ ነገረችው። እንግዲህ ጆንንም ያው እያታለለችው ነው ከማይረባ ሰው ጋር ሆና ማለት ነው። እንግዲህ በዚሁ አጋጣሚ እናቷን ልታናገር ተወጣና ኤልሹ ጆንም ወደ ቤቱ ይሄዳል። ኤልሹ እንግዲህ ሄለንም እንግዲህ ማትረቢ በቃ በጣም ትቆጣታለች ማለት ነው። ማትረቢ ነሽ፣ እኔ እኮ ኤልሹ የምታስቀኝ ማለት ነው። እንደዛ እኮ አይደለም ላስረዳሽ፣ እንደዚህ እኮ አይደለም የሆነ ለማሳመን ትሞክራለች እና ያው እንትል ተብላለች። እንግዲህ ማዕቀብ ተጥሎባታል ማለት ነው። ከክላሷ ሳሎን እንኳን እንዳትወጣ። እንግዲህ መሲም ለቤሉል ደውላ መረጃውን አባትየው ያስቀመጠለትን እሷ ነበረች የያዘችው እና ያው ሄለንም ጠርጥራታለች ግን ለቤሉል ልሰጠው ነበር ደውላለት። አጋጣሚ ቤሉል ሲመጣ መሲ ደግሞ ከእናቷ ጋር ነበረች። ያው እንትን ማለት አልቻለችም ነበረ። በኋላ ምናምን አናግርሃለሁ ምናምን አለችው ማለት ነው። ያው መሲም ወንድሟን መኩን ሄለን ሌላ ሀገር ልትልከው እንደሆነ አወቀች። አይንዬ ግን አይገባትም። ልጆቿን እንደዚህ በክፉ ቤት እየጫወችባቸው ምናምን ሄለን ጥሩ ናት። ያው የሰው ቤት የሰው ነው። ሰው ላይ ስለተጠጋች ሊሆን ይችላል አታስተባብልም። ያው መሲም እንግዲህ መሲ ከዚህ በፊት ያው የሆነ ወሬ ሄለን ስታወራ ሰምታት ነበረ ማለት ነው። አልተማረም ምንም አያውቅም ምናምን ስትል እንደዛ ሰምታት ነበረ። ያንን ወሬ ስትማር ደግሞ መኩም አብሯት ነበረ። በዛ አጋጣሚ በቃ ወንድሟ እንደሆነ ገባት ማለት ነው። እንግዲህ መረጃውንም ክላሷ ፍራሿን ገልጣ አልብሳ ቁጭ አደረገችው ማለት ነው። የሞኝነቷ ሞኝነት ማለት አይገባትም። እንደ ክላሷ ሰው እንደፈለገ ይገባል አይደለ? እንዴት እንደዛ ታደርጋለች? ያው ኤልሹ ወሰደችው ማለት ነው። እንግዲህ አዶኒና መሲም ያው መሲ ስለ ሁሉ ነገር እንደከፋት ቤተሰቦቿ ከሷ እንደሚጠብቁ ለአዶኒ ነገረችው። የማታ ማታውን ስራ መስራት እንደምትፈልግ ማለት ነው። አዶኒም ልርዳሽ ምናምን ሲላት አልፈልግም ምናምን በራሴ መቆም ነው የምፈልገው፣ ገንዘብ እንዴት እንደሚመጣ በራሴ ማወቅ ነው የምፈልገው አለችው ማለት ነው። እንግዲህ አዶኒ እኮ አንዳንዴ ጥሩ ነው፣ ጥሩ ልጅ ነው፣ አዛኝ ነው። ያው እንግዲህ እኔም እሸኝሻለሁ፣ ስትሄጂም እሸኝሻለሁ፣ ስትመጪም እሸኝሻለሁ አላት ማለት ነው። እና ደስ አላት። እንግዲህ ኤልሹም ለጆን ደውላ ከቤት እንዳስወጣት ነገረችው ማለት ነው። ጆንም እንደተባለው እቤት መጣ። መሲም ሰምታት ነበር እና ልታስወጣት አልሞከረችም። በዚህ አጋጣሚ መኩም ነበረ። ያው ኤልሹን መኩ መለሳት ማለት ነው። መኩንም እንግዲህ
ቤሉል ስራ አስቀጥሮታል። መሲ በጣም ደስ ብሏታል። አዶኒ ስራ መኩ ወንድሟ ስራ ስለገባ ማለት ነው። በጣም ነበር የጨነቃት። መውደቂያ የላቸውም ምናምን እያለች ሄለን ሁሌ ስለምትወጋት በጣም ደስ አላት ማለት ነው። ያው እንግዲህ የመረጃውንም ኤልሹ ወስደዋለች። ለቤሉል ልትነግረው ነበረ። ቤሉልም አወቀ ስለ መረጃው ማለት ነው። እንግዲህ ምን ይፈጠራል? ለእናቷ ትሰጣታለች ወይስ ታስፈራራታለች? አብረን የምናይ ይሆናል።